በፎቶዎች ስንት ነገር እንደተሰራበት ብታቂ አንቺ የምትለቂያቸው ፎቶዎች ለሰይጣንና ለጠላቶችሽ ያንቺ ህይወት ማውደሚያ ግባቶች ናቸው። የትም ሀገር ኑሪ የምትበዩን የምትለብሺውን የምትነጂውን የምትኖሪበትን ትዳርሽን ስትፖስቺ የተሻለ ከሆነ ሰዎች ይቀናሉ። አጋንንት በውስጣቸው አለ ያንቺን ነገር ይመኛሉ። ከዛ በፎቶሽ አንቺ በማትረጂው መንገድ ያስደግማሉ። አእምሮሽ እንዲበጠበጥ፣ ውስጥሽ እንዲጨነቅ፣ መንፈስሽ ሰላም እንዲያጣ፣ ከእግዚአብሔር እንድትርቂ ያስደግሙብሻል። ትጨነቂያለሽ። ምን ሆኜ ነው ብለሽ ያልገባሽ አንቺ ስጋዊው ነገር ላይ ሄደሽ፣ እነሱ ግን ዋና የማይታይ መንፈሳዊ አእምሮ፣ ነፍስ፣ መንፈስሽን አክሰስ አድርገውታል። የኔ እህት የተሰወረ ህይወት ይኖርሽ። እግዚአብሔር ትዳርሽን ባርኮት፣ ቢዝነስሽን፣ ስራሽን ባርኮት ከሆነ ተደብቀሽ ኑሪ እንጂ አደባባይ ላይ አስጥተሽ ለጠላቶችሽ ትልቅ መረጃ ሰጥተሽ እንዲቀኑብሽና ትዳርሽን እንዲፈትኑት አታድርጊ። እግዚአብሔርንም አትፈትኚው። ይኸውልሽ ሰላም ያላት ሴት አለች፣ በቂ ገንዘብ ያላት፣ ትዳሯ የተባረከ፣ ኢንስታግራም፣ ፌስቡክ የሌላት፣ ቲክቶክ የሌላት፣ ተደብቃ በሰላም የተሰወረ ህይወት የምትኖር ሴት አለች። እሷን አጋንንት ሊያጠቃት አይችልም። ለምን? የተደበቀ ህይወት ስለምትኖር። እዩኝ አትበይ። እግዚአብሔር የባረከሽን ለሰው እያሳየሽ አትጎርሪ። ምንም ጥቅም የለውም። ብቻሽን ደስ ይበልሽ። ተደብቀሽ ሰላም አግኝ። ከልጆችሽ ጋር ኢንጆይ አርጊ። እግዚአብሔርን በድብቅ አመስግኙ። የምታደርጊውን ነገር ተደብቀሽ አድርጊ እንጂ በአደባባይ እያደረግሽ ለትዳርሽ መጥፎ መንፈስ አታምጪ። አንዳንድ ወጣቶች አሉ ገንዘብ እየሰራችሁ ያላችሁ ሀብታችሁን የምታሳዩ፣ እንደዚህ በቀን እንደዚህ $1000 ሰራው ከዛ እንደዚህ ያገኘው እያላችሁ ለፓብሊኩ የምትናገሩ ሰዎች አላችሁ። እናንተ ራሱ የነዚህ ክፉ አውሬ አጋንንቶች ታርጌት ነው የምትሆኑት። የምትሰሩትን በልባችሁ ያዙ፣ የምትነሩትን ደብቁት። ፋይናንሳችሁ ከእናንተና ከእግዚአብሔር ጋር ያለ ይሁን። አለበለዚያ ጠላታችሁ ስለማታውቁ በአቋራጭ ትወርቃላችሁና ተጠንቀቁ ለማለት ነው። ጀግኖች አላችሁ፣ ይህንን የአጋንንት ስራ የተረዳችሁ ያሸነፋችሁ፣ ታግላችሁ እግዚአብሔርን ይዛችሁ በመንፈስ ያምላካችሁን ኃይል ይዛችሁ አጋንንትን ያዋረዳችሁ ሰዎች አላችሁ። የተባረካችሁ ነው። በጣም ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ሁላችንም ይጠብቀን ከነዚህ ክፉ ሰዎችና በውስጣቸው ካደሩ አጋንንት በማይታይ ጥበቡ በሰላም አኑሮ ለክብር ያብቃን። በምድር ላይ ያለው ስቃይ በሙሉ እግዚአብሔር በመንግስቱ ሰላም ይሰጠናልና ያንን ተስፋ እያሰብን እየጸናን እንቀጥል። መልካም ቀን። በዚህ ሌሊት እንቅልፍ ያሳጣኝ ነገር የመተቱ ጉዳይ። የእናንተ ቴክስት ያሳዝናል። ቲክቶክ፣ ኢንስታግራም፣ ፌስቡክ ላይ የምትጽፉት ታሪክ አንጀት የሆነ ይበላል እና ጸሎት እያደረግኩኝ አብዛኞቻችሁ እንዴት እናሸንፋቸው ንገረኝ ብላችኋል። በልጅ፣ በቤት፣ በትዳር፣ በኑሮ፣ በስራ፣ በትምህርት፣ በወንድም የተፈተናችሁ ሰዎች መጀመሪያ ለማለት የምፈልገው ነገር ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ይድረሳችሁ። ይሄን ከልቤ ነው። ካለሱ ካለ አምላክ ካለ ፈጣሪ በቀር እነዚህ አጋንንትና የነሱን ቁራጭ ነፍሳት ማሸነፍ አይቻልም። እግዚአብሔርን ያዙ። ጸሎት በማደርግበት ሰዓት እግዚአብሔር ምንድነው ያለ? እነዚህ ሰዎች እኔን ቢይዙኝ ኖሮ እኔ እነዛ ጠላቶቻቸውን እይዛቸዋለሁ። ሐሳባቸው የልጆቼ ከኔ ጋር አይደለም። ስራቸው፣ ገንዘባቸው፣ ኑሯቸው፣ ቴሌቪዥናቸው፣ ቲክቶካቸው፣ ጥርጣሬያቸው፣ ሰይጣን አጋንንት የሚጨምረው ክፉ ሐሳባቸው ነው እንጂ ያለው ሐሳባቸው ከኔ ጋር ቢሆን ለኔ ልባቸውን ቢሰጡ በኔ ቢያምኑ እኔ ላይ ቢያተኩሩ እኔ ጠላቶቻቸውን እከፋፍላለሁ፣ እቆራርጣለሁ፣ አጠፋለሁ ይላል እግዚአብሔር። ፖይንቱ ምንድን ነው? ለቀጣይ 7 ሰዓት ስልካችሁን ዘግታችሁ እግዚአብሔር ጋር ጸሎት አድርጉ ብላችሁ ስለዚህ ጉዳይ እሺ ትላላችሁ? አቅሙ አላችሁ? ለቀጣይ 24 ሰዓት ቴሌቪዥናችሁን አጥፍታችሁ ሰው ሳታገኙ ተንበርክካችሁ በመተት ስለወደቀው እህታችሁ ወንድማችሁ
ኢቨን ትዳራችሁ፣ ገንዘባችሁ፣ ቤታችሁ ተንበርክካችሁ ስቅስቅ ያላችሁ መላእክት እንዲሯዷችሁ እመቤቴን እንድትደግፋችሁ እግዚአብሔር እንዲደርስላችሁ ታለቅሳላችሁ። ለሚቀጥለው 7 ቀን ሱባኤ ገብታችሁ ሌላ ነገር ምንም ሳታስቡ ኃይልህን አሳየኝ፣ ጉልበትህን አሳየኝ፣ ብርታትህን አሳየኝ፣ አጋንንት ሲዋረዱ እነዚህ ክፉ መተተኞች ሲወርቁ አሳየኝ ብላችሁ ጸሎት ታደርጋላችሁ። እነዚህ መተተኞች አይተኙም፣ ጠንቋዮቻቸውም አይተኙም፣ እንቅልፍ አያውቁም። ነፍሳቸውን ስለሸጡ አጋንንቶች ያስጨንቋቸዋል፣ ሰላም የላቸውም። በእንቅልፍ አይልም አይደለም ያሉት። እኔና እናንተን እዚህ ጋር ምንተኛው፣ እነሱ አይተኙም። ሳያቋርጡ ለክፋት ከሴጣን ጋር እየተማከሩ ነው፣ ወይም ደግሞ ገንዘብ ሰጥተው ያሳድሳሉ። በሉ እናንተ ከእግዚአብሔር ጋር ያላችሁን ኃይል አድሱት። መንፈሳዊ ሰው ሁኑ። እግዚአብሔርን እቀፉት። በሐሳባችሁ እሱ ይንገስ፣ በስሜታችሁ እሱ ይንገስ፣ በምስጋናችሁ እግዚአብሔር አምላክ ይንገስ። ሳታቋርጡ እግዚአብሔርን ጥሩት። ሌላ ነገር ቲክቶክ ቅብርጥሴ ተውት፣ ቲቪውን ተውት፣ ከንቱ ጓደኛ ተውት፣ መጠጡን ተውት፣ ዝሙትን ተውት። ከእግዚአብሔር ጋር ተጣበቁ። እግዚአብሔርን የሚችሉት ይመስላችኋል? አይችሉም፣ አይችሉትም። እነዚህ ክፉ ቀሽሞች፣ እነዚህ ነፍሳቸውን የሸጡ እነዚህ የተዋረዱ አጋንንቶች እግዚአብሔርን አይችሉትም። ምናልባት ለተወሰነ ጊዜ አሸናፊ መስለው ሊታዩ ይችላል። አይችሉትም። ደካማ ስለሆንን ነው። ጸሎት ስላቆምን ነው። እምነት ምን እንደሆነ ስላልገባን ነው። እነዚህ ቀሽሞች አይችሉትምና እባካችሁ አይዟችሁን። የሁላችሁንም ቴክስት መመለስ አልችልም። ሁላችሁንም አንድ በአንድ መምከር አልችልም። አይዟችሁን ግን የሚወዳችሁ እግዚአብሔር አለ። አይዟችሁ የሚያሸንፍላችሁ እግዚአብሔር አለ። እግዚአብሔር ጋር ሄዳችሁ አንኳኩ፣ ይከፍትላችኋል። እናንተ ክፉ ጭራቅ፣ የሰው ጭራቆች፣ እናንተ ነፍሳችሁን የሸጣችሁ፣ እናንተ ወንድሞቻችሁ ላይ ቆፍራችሁ የምትቀብሩ የሚወዷችሁን ሰዎች በማያወቁበት መታችሁ የምታጠቁ፣ እመኑኝ መጨረሻችሁ የከፋ ነው። ውርደታችሁ የከፋ ነው። ሞታችሁ የከፋ ነው። እሳቱ እናንተን ይበላችኋል። ነፍሳችሁን አደንድናችሁ ይህንን እየሰማችሁ አይናችሁን በጨው አጥባችሁ የምትኖሩ ከእግዚአብሔር በላይ ገንዘብን ያስቀደማችሁ እናንተ የአጋንንት ቁራጮች ትዋረዳላችሁ። አድምጡኝ፣ ትዋረዳላችሁ። ኃያሉ እግዚአብሔር አይለቃችሁም። ነፍሳችሁን፣ ራሳችሁን መሸወድ አትችሉም። ህሊናችሁን መሸወድ አትችሉም። ትቃጠላላችሁ በሲኦል አታመልጡትም። እንዴት ካልከኝ ልብ እየተቃጠለ ነው፣ ነፍስ እያረረ ነው። ነገ ደግሞ እንዴት እንደምትቃጠል አታቆም። እግዚአብሔር ይርዳችሁ ወላጆቼ፣ አይዟችሁ፣ እግዚአብሔር አለ።